ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ቆንጆ ልዩ የሆነ የላዛኛ አሰራር ነው ይዤ የመጣሁት። በትኩሱ ለመቁረጥ ሞክሬ ቺዙ እንትን እየተጎተተ ነው። በኋላ ትንሽ ከ10 ደቂቃ በኋላ ስንቆርጠው ቆንጆ ይሆናል። ቸኩዬ ነው በሰዓቱ ሊቀርብ ስለነበረ ማለት ነው። ግን ከ10 ደቂቃ በኋላ ስንቆርጠው ነው በጣም ቆንጆ የሚሆነው። ልዩ ጣዕም ነው ያለው። በጣም ቆንጆ ነው ማለት ነው። ጾም ሳይገባ ነው የተሰራው። በነገራችን ላይ እየቆየ ነው። በጣም ቆንጆ ልዩ ላዛኛ ነው። ከ5 ደቂቃ በኋላ በዚህ መልኩ ቀስ ቀስ ብሎ ቆንጆ ሆኗል ማለት ነው። በዚህ መልኩ እንደዚህ አድርገን አሳምረን እናቀርባለን። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ እዚህ ጋር በስህተት መጀመሪያ ላይ ገብቶብኝ ነው መቁረጥ አልቻልኩም ማለት ነው። ወደ አሰራሩ ስንሄድ እዚህ ጋር ሽንኩርት በደንብ አቁላልቻለሁ ማለት ነው። በደንብ ጥብስ አድርጌያለሁ ሽንኩርት። ከዛ ስጋውን የተፈጨ ስጋ በደንብ ጥብ አድርጌዋለሁ። በጨው በሎሚ ዝፍዝፍ አድርጌዋለሁ የሆነ ሽታ ስለሚኖረው በደንብ እንደ ዶሮ ነው ያጠብኩት። ከዛ ጥልል አድርጌ ውሃው ጥፍፍ ካለ በኋላ እየጠበስኩ ሽንኩርት ላይ ጨመርኩት ማለት ነው። አብሬ ከዛ ከሽንኩርቱ ጋር ትንሽ ጠብሰውና የሚቀጥለውን ግብአቶች እጨምራለሁ። ቅመሞች አሉት ብዙም አይደለም። የበርበሬ ቁንዶ በርበሬ እና ከሙን ፓውደር እና የተጠቀምኩት እና ይሄ ገውዝ እሱ በጣም ቆንጆ ነው። እነሱን የተጠቀምኩት እንደ ሌላ ወጣ ወጥ ብዙ ቅመም አልጨመርም። እና ሽንኩርትና ዝንጅብል ፍሬሽ እሱ እጠቀማለሁ። እኔ በጣም ነው የምወደው እሱ ማንኛውም ምግብ ላይ ቆንጆ ጣዕም ነው የሚሰጠው። እዛ ጋር ደግሞ የላዛኛውን ቢሻሚል ሶስ ልሰራ ነው። የገበታ ቅቤን የተጠቀምኩት በዱቄት ነው የምሰራው። ወደዚህ ቀይሬው ነው እሳቱን። ዱቄት 2 የሾርባ ማንኪያ አድርጌያለሁ። በቅቤው ስንብራውን እስከሚሆን በቅቤው ብቻ እንትን ነውና ከዛ ወተት እጨምራለሁ። እዚህ ላይ ራሱ ቢሻሚል ሶሱ ላይ ማጂና ትንሽ ነጭ ሽንኩርት እና ዝንጅብል ፍሬሽን እጠቀማለሁ። ማጂ አድርጌያለሁ። ይሄ ገውዙን እያደረኩ ነው። እሱም ልዩ ጣዕም ነው ያለው። ለላዛኛ በጣም አሪፍ ነው። ያኛው ሶሱ ነው እንግዲህ ስጋ ስጎ ወተት እየጨመርኩበት ነው። ፍሬሽ ወተት እንዳይረዝም ብዬ ነው። ከካሜራ ጀርባ በደንብ ጥብስ ብሏል ዱቄቱና ይሄ ቅቤው። ወተቱን ትንሽ ትንሽ እያደረኩኝ በእርግጥ አይጓጉልም ካሁን በኋላ። ወተቱን ትንሽ ትንሽ እያደረኩኝ በደንብ እሽት አድርገዋለሁ ማለት ነው። አንድ ሊትር ወተት ሙሉን የተጠቀምኩት። እዚህ ጋር ሶሱንም ስጋውን በደንብ ከጠበስኩት በኋላ ፍሬሽ ቲማቲም ፈጭቼ እሱን ጨምሬያለሁ።
ቲማቲም ስልስ በደማ በኋላ አደርግበታለሁ። ያው አደረግኩ። እና ቆንጆ ከለር አምጥተዋል። ሶሱም ራሱ ስጎ ጋበሻመል ሶሱ አሁን ተጨርሷል። በደንብ ከካሜራ ጀርማ በደንብ ከአንድ ሰዓት በላይ ነው የበሰለው ማለት ነው ሶሶቹ። አሁን ከስር እሱን አድርግና ሶሱን በሻመል ሶሱን ከላይ ደግሞ ስጎን አድርጋለሁ። ከላይ ቺዜን እነሰንሳለሁ። አሁን የላዛኛውን ቂጣ በሻመል ሶስ ከዛ ስጎ እያደረግን ልክ እንደ ፓስታ ፍርኖ እና ላዛኛ አንድ ነው አሰራራቸው። ሀገራችን በብዛት ፓስታ ፍርኖ ይታወቃል። ላዛኛም ይሰራል በነገራችን ላይ። እንደዚህ እያደራረብን እስከፈለግነው ድረስ ደብል እናድርገው። ሶሱ ቢሸብል ሶሱን ከዛ ስጎን እያደረግን ቺዛችን እያደረግን ካስፈለገም ደግሞ ቁንዶ በርበሬ ለሚፈልግ ሰው ነስነስ እያደረግን እናደርጋለን። ግን አይፈልጉም አንዳንዶቹ ስለሚያቃጥል። ለኛ ለሀበሻ ቢሆን እንደሱ ነስነስ እያደረግን ከቺዙ ጋር ይጣፍጣል። እኛ የሚያቃጥ ኮስተር ያለ ስለምንወድ እነሱ ደግሞ ኮስተር ያለ አይወዱም። ከፈለግነው 4-5 ደብል ወደ ላይ ደራርበን እንጠቀማለን። በኋላ ሲቆረስ እንዲህ ፍር ብሎ ያምራል። ለአንድ ሰዓት ያክል በአልሙኒየም ፎይል ጥቅልል አድርጌ አቆይቼው ነበረ። አሁን ደግሞ አልሙኒየም ፎይሉን አንስቼው ባዶውን 20 ደቂቃ ይኸውና፣ በጣም ያምራል። ቆንጆ ነው። ግን ለመቁረጥ ገና ሳይቀዘቅዝ ቸኩዬ ነበርና ቺዙ በጣም እንትን እያለ ነበር። ትንሽ ከ10 ደቂቃ በኋላ ሲቆረጥ በጣም ያምራል። ሰዓት ላይ ስናደርገው ማለት ነው። እስቲ ነው ይኸው ይሄን ይመስላል። በጣም ቆንጆ ነው።